በ1940 ዓመተ ምህረት የናዚ መንግስት በኮንስትሬክሽን ካምፖች ውስጥ ያሉ እስረኞችን በግድ አስገድዶ ሚሊዮን ፓውንድ የሐሰት ገንዘቦችን እንዲሰሩ አደረገ። እቅዱም እነዚህን ገንዘቦች ወደ ታላቋ ብሪታንያ በስውር ማስገባትና የባንክ ስርዓቱን በማጥፋት ኢኮኖሚውን ማፍረስ ነበር። ይህም ጀርመንን በጦርነቱ እንዲያሸንፍ ሊረዳ ይችል ነበር። ሐሰተኛው ገንዘብ በሻንጣዎች ውስጥ ከተሰበሰበ በኋላ በባቡር ይላካል። አንድ ሌሊት በእንግሊዝ በርሚንግሃም ያሉ የመሳሪያ ፋብሪካ ሴቶች በከተማዋ በጀርመን አውሮፕላኖች ቢደበደብም ስራቸውን ግን ከመስራት ሊያቆሙ አልቻሉም ነበር። ዛሬ የአንዲት ሰራተኛ ልደት ስለሆነ መዝሙር ይዘምራሉ እና ሻማ ያበራሉ። ነገር ግን ይህ ደስ የሚል ጊዜ በድንገት ይቀየራል። አንድ ቦምብ በፋብሪካው ላይ ይወድቅና ወዲያውኑ ይፈነዳል እና ሁሉንም ሰራተኞችን ይገላል። በሌላ ቦታ ቶሚ ብቻውን በገጠር ይኖራል። እርሱ በቀድሞ ጊዜ በእንግሊዝ ከፍተኛ ኃይል ያለው የፒኪ ብላይንደርስ ቡድን መሪ ነበር። አሁን ግን ከሰዎች ተለይቶ ብቻውን ይኖራል። እናም ህይወቱን በመጽሐፍ ላይ የሚገኝ አንድ ጎልማሳ ወጣት ነው። አንድ ጠዋት ላይ ረዳቱ ጆኒ ወደ እርሱ ይመጣና የእነሱ ከተማ በርሚንግሃም እየወደመች መሆኑን ይነግረዋል። ግን ቶሚ ምንም ስሜት አልሰጠውም። ጆኒ ተጨማሪ ይናገራል። ከከተማዋ እየሸሸገች የነበረች አንዲት ሴት እንዳገኘ ይነግረዋል። እርሱም ከቀድሞ ጊዜ አውቃ ነበር። እሷ ቶሚን የጂፕሲዎች ንጉስ ብላ ተጠራዋለች። ቶሚ እንደለመደው በመጽሐፍ ላይ ያለ ስልኩ ይደወላል። ስልኩን ለመዝጋት ሲነሳ በውጭ አንድ ሰው እየሮጠ ሲያልፍ ያያል። ይህ ነገር እሱ በትንሽ ስላስጨነቀው ከዛም ሲወጣ በአንድ ቅርንጫፍ ላይ ቀይ ጨርቅ ያገኛል። በኋላ ሲጽፍ በቅርብ ጊዜ የሞተችው ልጁ ራእይ ጨርቁን እንዳሳየው ይናገራል። ነገር ግን ያ ጨርቅ እውነተኛ ነው እና እንዴት እንደመጣ ለራሱም ግልጽ ሊሆንለት አልቻለም። ይህ ነገር ስለሚያስጨንቀው ጨርቁን ወደ ወንድሙ መቃብር ላይ ወስዶ ሊያስቀምጠው አሰበ። ከነገሩ በኋላ እህቱ አዳ ወደ እርሱ ትመጣለች። በፋብሪካው የተፈጠረውን ነገር ትነግረዋለች እና ወደ በርሚንግሃም እንዲመለስ ትጠይቀዋለች። ነገር ግን ቶሚ እንደማይሆን ይነግራታል፣ ምክንያቱም ከራሱ የአእምሮ ችግሮች ጋር እየተዋጋ ያለበት ሰዓት ላይ ነው። አዳ ትቆጣለች እና እርሱ ልጆቹን ከብዙ ዓመታት በኋላ እንኳን እንዳልጎበኛቸው ትነግረዋለች። ግን ቶሚ እኔ መልካም አባት አይደለሁም ብሎ ይመልስላታል። ከዚያም አዳ ሌሎች ነገሮችን ትነግረዋለች። ልጁ ቻርልስ በአፍሪካ ሰሜን ጦርነት ላይ ነው ያለው። ሌላው ልጁ ደግሞ ዱክ አዲሱ የፒኪ ብላይንደርስ መሪ ነው። ግን ዱክ ቡድኑን በትልቅ ችግር ውስጥ እያስገባ ነው እና አዳ እርሱ በህግ ሊገደል ወይም በሰዎች ሊገደል ይችላል ብላ ትፈራለች። ግን ቶሚ ዱክ ተቀይሯል ብሎ ይነግራትና ሌላ ነገር ሳያወራ ፊቱን ያዞርባታል። በበርሚንግሃም ውስጥ እሳት አጥፊዎችና ፖሊሶች የፈረሰውን ፋብሪካ እየተቆጣጠሩ ነው። በዚያ ጊዜ የፒኪ ብላይንደርስ ቡድን ይመጣና ፖሊሶቹም እነሱን ለመከላከል ምንም አልቻሉም። ቡድኑ የፋብሪካውን ደጅ ይፈቱታል። እናም በፍንዳታው ያልወደሙ መሳሪያዎችን ሁሉ መሰብሰብ ይጀምራሉ። የፋብሪካው ባለቤት እነሱን ይቃወማቸዋል። ነገር ግን ዱክ ከፖሊሱ ኃላፊ ፍቃድ እንዳላቸው ይናገርና ገንዘብ ይሰጠዋል። ባለቤቱ ሲቀጥልና ሲናገር የዱክ ቀኝ እጅ የሆነው ኤሊያ ማንም እነሱን ለሚከላከል ሰው ከነ ቤተሰቡ እንደሚመታ ይገልጽለታል። ባለቤቱ አይፈራም፣ ስለዚህ ዱክ ይመተዋል። ሰራተኞቹን ጠቡን ይቀላቀሉና ሁሉም ብትንትናቸው ይወጣል። ነገር ግን ቡድኑ በቀላሉ ይመታቸዋል። እናም የፒኪ ብላይንደርስ ቡድን በቀላሉ ያሸንፋል። ከዚያ ቡድኑ መሳሪያዎችን ሁሉ ይወስዳል። ከጥቂት ጊዜ በኋላ አዳ ወደ በርሚንግሃም ትመለሳለች እና ልጇን ካርልን ትወስዷለች። ወደ ፋብሪካ ሲሄድ ሰዎች እሷን ያናገሯታል፣ ምክንያቱም ፒኪ ብላይንደርስ ነገሩን ከባድ አድርገውባታል። በአንድ ባር ውስጥ ዱክ ከናዚ ወደ ቤኬት ጋር ይገናኛል። ቤኬት የሐሰት ገንዘብ ምሳሌ ያሳየዋል። 350 ሚሊዮን ፓውንድ ዝግጁ ነው እና በጋንጎች እጅ እንዲተላለፍ ይፈልጋል። ፒኪ ብላይንደርስ ከተስማሙ 20% ይወስዳሉ። ነገር ግን ከዚያ በኋላ የሚመጣውን አደጋ ለመቋቋም ዝግጁ መሆን አለባቸው። ቤኬት ዱክን እንደ ልጅ ስላሰበው ከፍ ያሉ ሰዎችን ማነጋገር እንደሚፈልግ ይነግረዋል። ዱክ ግን ይቆጣል። እናም ሽጉጡን አውጥቶ ወደ ውጭ በመተኮስ እርሱ አሁንም የፒኪ ብላይንደርስ ቡድን መሪ እንደሆነ ያሳየዋል። ቤኬት ዱክን ሀገሩን ለመሸጥ ዝግጁ እንደሆነ ይጠይቀዋል። ዱክም አዎ ብሎ ይመልስለታል። ቤኬትም ለመወያየት ምሽት ላይ ይቀጥረዋል። በሌላ ቦታ ደግሞ ቶሚ በቤቱ ድምጽ ይሰማና ሽጉጡን ይመዛል።
በጠረጴዛ ላይ ክፍት መስኮቶቹን ተከተለ የሚል መልእክት በወረቀት ተጽፎ ያገኛል። እናም ክፍት መስኮቱን ተከትሎ ሲወጣ ኮሉ የተባለች ሴት መጽሐፉን እያነበበች ያገኛታል። እርሱ ሽጉጡን ያነጣጥርባታል። ነገር ግን በጥልቀት ሲመለከታት እሷ የዱክ እናት ዘልዳን ትመስለዋለች። ያ ማለት የገዛ ልጁ እናት ወይም ደግሞ የእሱ ሚስት ትመስለዋለች። ኮሎ እሷ የዘልዳ እህት መሆኗን ትናገራለች፣ ያው መንታ እህቱ እና ከእሷ ጋር በህልም እንደምትነጋገር ትነግረዋለች። ዱክ በክፉ ሰዎች ጋር እንደሚገናኝና ይህ የጂፒሲዎች ህዝብ እንደሚያጠፋ ትነግረዋለች። ቶሚ ከተመለሰና ዱክን ካስቆመው ውስጣዊ ሰላም እንደምትሰጠውም ቃል ትገባለታለች። ወዲያውም ጆኒ ይገባና ኮሉ ሰዎች ላይ መጥፎ ስራ የምትሰራ ሴት እንደሆነች ይነግረዋል። ነገር ግን ቶሚ ኮሉ የኔ እንግዳ ነች ብሎ ይመልስለታል። ከዚያ በኋላ አዳ አንድ የቶሚ የቀድሞ ጓደኛ የነበረ ሰው ታገኛለች። ዱክ የሚያደርገውን ሁሉ ትነግረዋለች እና ወደ ወታደራዊ ፖሊስ መሄድ እንደምትፈልግ ትገልጽለታለች። ነገር ግን ያ ሰው መርዳት አይፈልግም። ከዱክ ጋር መቃወም አደጋ እንደሚያመጣ ያምናል እና ዱክን ሊያቆም የሚችል ብቸኛ ሰው ቶሚ ነው ብሎ ይመልስላታል። በሌላ ቦታ ቶሚ ወደ ወይን መዝገቡ ክፍል ይወርዳል። በነገራችን ላይ ቶሚ እና ዱክ አባትና ልጅ መሆናቸውን እንዳትረሱ። ድምፅ ሲሰማና ሲዞር አንድ ብርጭቆ ይወድቅበታል። ወዲያውኑ እሱ ወደ ጦርነት ዘመኑ ያመራና በራእይ ይመላለስበታል። ይህም ከባድ የአእምሮ ጉዳት ስላስከተለበት ሁሌ ጭንቅላት ውስጥ እየመጣ ይረብሸዋል። ይህም ፈረንጆች PTSD ብለው ይገልጹታል። በመጽሐፍ ውስጥ እርሱ እንዲህ ይጽፋል፣ ሰው የሰላም እንቅልፍ እንዲወስደው ማጨስ ግዴታ ነው ይላል። ከዚያ በኋላ ኮሎ ወደ እርሱ ትመጣና ቀይ ጨርቆን ትመልስለታለች። ስለ ወንድሙ ትጠይቋለች። እርሱ ግን ማውራት አልፈለግም። ኮሎ ግን ትጫነዋለች። እሷ ዘልዳ መሆኗንም ትነግረዋለች። እናም ቶሚ በዘልዳ መቃብር ላይ የተናገረውን ቃል በሙሉ እሷ እዚህ መታ ደግማ ትነግረዋለች። ይህ ጊዜ ቶሚ ከመጠን በላይ ይደነቃል። ከዚያ በኋላ ሚስቱ ዘልዳ ስለመሰለችው እውነቱን በሙሉ እያፍረጠረጠ ይነግራታል። በአንድ ጭጋግ ሌሊት ወንድሙ መኪናውን ወስዶ ሄደ። እርሱ ተከትለው፣ ነገር ግን ወንድሙና እርሱ ከፍተኛ የሆነ ጦርነት ውስጥ ይገባሉ። ወንድምየው እሱን እንደ ዲያብሎስ ጠላት አድርጎ እንዳየውና እሱ እንዳይቀርበው እንደተናገረ ይገልጻል። በዚያ ጊዜ ከባድ ግጭት ይፈጠርና ቶሚ በአደጋው በአጋጣሚ ወንድሙን ይገለዋል። ኮሎ እርሱን ታጽናናዋለች እና ልጅህን ማዳን አለብህ ትለዋለች። ነግሬሃለሁ፣ ሚስትህንና ወንድምህን ከዚህ ቀደም አጥተሃል። አሁን ግን ልጅህን ልታጣው አይገባም ብላ ታናግረዋለች። እናም በማጽናናትም ሰበብ ኮሎ ከቶሚ ጋር አብራ ታድራለች። በጠዋትም እንደተነሱ ቶሚ ሲጸጸት እንመለከታለን። በማታ በርሚንግሃም ዳግም ትቀጣጠላለች። ሰዎች ወደ መጠለያ ይሸሻሉ። አዳ ይህን እድል ትጠቀማለች እና ሰዎችም ለእሷ ደግፈው እንዲመሰክሩ ትጠይቃለች። ይህ ማለትም ፒኪ ብላይንደርስ እየሰሩ ያሉትን ስራዎችን ለማስቆም እንዲሞክርና እንዲያግዛት የሰዎችን ድምፅ ታሰባስባለች። በዚያ ጊዜ ዱክ ከቤቤትና ከቨርጂል ጋር ይገናኛል። ቨርጂል ሐሰተኛ ገንዘብ ማስተላለፉ ጥቅም እንደሌለውና ይህንን ነገር ካላቆሙ እሱ እንደሚያጋልጣቸው ሲናገር፣ ቤኬት ደግሞ ቨርጂልን ሊያስቆመው ሲሞክር እንመለከታለን። ዱክ ወዲያውኑ ቨርጂልን በጥይት ይመታውና ይገለዋል። ከዚያም ሰውነቱን ለአሳማዎቹ ይመግባቸዋል። በሌላ ቦታ ቶሚ በመጨረሻም ወደ ቢርሚንግሃም መመለስ ይወስናል። በዛኑ ቀን ዱክ አዳ ህዝቡን ልታሳምጽ እንደሆነ ሲሰማ፣ እነሱ ላይ ሰዎችን እያስመሰከረች እንደሆነ ሲሰማ አዳን ሊገላት ይሞክራል። ነገር ግን አልቻለም። ምክንያቱም ከዱክ ቀድሞ ቤኬት አነጣጥሮ ይበሳትና ይገድላታል። ወይ ጉድ! ይህ ዱክን በጣም ያስከፋዋል። ቶሚ መጣና የአዳን ሞት ይሰማል። እርሱ በጣም ይቆጣል እና ሁሉንም ለመጨረሻ ለማጥፋት ይወስናል። በአንድ ባር ውስጥ ሁሉንም ይቀጥራል እና ዱክም ሲመጣ ዱክን ከፍተኛ የሆኑ ምቶች ያሳርፍበታል። እናም ቶሚ ዱክን በከፍተኛ ሁኔታ ከደበደበ በኋላ ዱክ በስተመጨረሻ እውነቱን መናገር ይጀምራል። ስለ ቤኬትና ስለ እቅዱ እንዲሁም ስለ ሐሰተኛ ገንዘብ በሙሉ። ከዚያ በኋላ ቶሚ ወደ ሞርግ ወይም ደግሞ ሞርቹዋሪ ይሄዳል። እናም የጆኒን ጦርነት ይወስዳል። እርሱን ይልከውና ብቻውን ይቀራል። ብቻውንም ለመዋጋት ያሰበ ይመስላል። ከዚያ ከአዳ ሰውነት ጋር ይነጋገራል።
ቀድሞ እንደጠራችው መመለስ እንዳልቻለ ይናገራል። ይህም ደግሞ በከፍተኛ ሁኔታ ያስቆጨዋል። ምክንያቱም ያኔ ሄደህ አንተ አስቁም ስትለው ቢሰማና መጥቶ ቢያስቆም ኖሮ እሷ አትገደልም ነበር። ከዚያ በላይ አንድ ታላቅ ሚስጥር ይገለጻል። ወንድሙን መግደሉ አጋጣሚ አልነበረም። በቁጣና በስካር ውስጥ በነበረበት ጊዜ ነበር ይህ ነገር የተፈጠረው። በግልጽ ሄዶ ራሱ እንደገደለውም ያምናል፣ ይናዘዛል። እርሱ ከዚያ በኋላ ከሁሉም ክፉ ነገር ውጤት ውስጥ አንድ መልካም ነገር እንዲወጣ ያልማል። ቶሚ ከውጭ ሲመጣ ቤኬትን ያገኛል እና በቀጥታ መተኳኮስ ይጀምራሉ። ሁለቱም ከቦታ ቦታ በመሸሽ እየተዋጉ ነው። ቤኬት ኢዝራኤል ትክክል ነው ብሎ ያስባል። እናም ጦርነትን በገንዘብ ማጥፋት በቦምብ ከማጥፋት ይሻላል ብሎ ያምናል። ጥይት ሲያልቅ ፈረሶችን እንደ መከላከያ ይጠቀማል እናም ይሸሻል። ቶሚ ፈረስ ላይ ይቀመጥና በከተማው ውስጥ ይሮጣል። ሰዎችም እንደ ንጉሥ ይቀበሉታል። በባር ውስጥ ዱክ በመጠጥ ውስጥ ይጠፋል። እልም ብሎ ይሰክራል። ኮሉ ወደ እርሱ ትመጣለች። እናም ቶሚ ሁሉ ነገር ሰርቶ ከጨረሰ በኋላ ራሱ ቶሚን እንዲገለው ታዘዋለች። እንዲሁም እርሱ የጂፕሲ ንጉሥ ሊሆን እንደሚችልም ተነግረዋለች። የዚያ ሰዓት ላይ ዱክ ከፍተኛ የሆነ የንጉስነት ፍላጎቱ እየጨመረ ይመጣል። ከዚያም ቶሚና ዱክ ይገናኛሉ እና በአንድ እቅድ ይስማማሉ፣ ቤኬትን ማጥፋት። በመቀጠል በአዳ ቀብር ላይ ሁሉም ይሰበሰባሉ። ሰውነቷ በጂፒሲ ሰረገላ ውስጥ ይቀመጣል እናም ቶሚ በእሳት ያቃጥለዋል። ሌሊቱ ላይ ዱክ ለቤኬት ይደውላል እናም ቶሚ እንደሚመጣ ያስጠነቅቀዋል። ነገር ግን ይህ ሁሉ የቶሚና የዱክ እቅድ ነበር፣ ለማታለል የተደረገ። በዱክ ላይ መርከቦች በሐሰተኛ ገንዘቦች ይመጣሉ። ቶሚ በታች ባለ ጉድጓድ ይገባል፣ ግን ቦምቦች ይወድቁበትና መንገዱ በሙሉ ይዘጋጋል። እርሱ የጦርነትንና የቀድሞ ህይወቱን ራዕይ ይመለሳል። ነገር ግን አይቆምም። ይቆፍራል፣ ይጥራል፣ ይወጣል። በዶክ ላይ የጀርመን ወታደሮች እየጠበቁ ነው። ግን ይህ የቶሚ እቅድ ነው። መርከቡ በፍንዳታ ይፈነዳል እና ሁሉን ያጠፋል። በመጋዘን ውስጥ ቤኬት ዱክ እንዳታለለው ያቅበትና ሽጉጥ ይደቅንበታል። ነገር ግን በቦምብ ይፈነዳና ዱክ ይሸሻል። ቶሚ ይገባል እና ቡድኑ የቀሩትን ወታደሮች ይገላል። ቶሚና ቤኬት በመጨረሻም ይገናኛሉ። ቤኬት ቶሚን በሽጉጥ ሆዱን ይመታዋል። ነገር ግን ቶሚ በራሱ ቤኬት በመኪና በማምለጥ ላይ ያለ ጭንቅላቱ ላይ አነጣጥሮ በመተኮስ ይገድለዋል። እናም ቶሚም ደግሞ ራሱን ለማጥፋት ያሰበ ይመስላል። መኪናው ፊት ለፊቱ እየመጣ እንደሆነ እያወቀ ይቆማል። ቶሚ ሞቱንም እየተጠባበቀ ባለበት ሰዓት ላይ ነገር ግን ዱክ አባቱ መሆኑ የታወቀውና ውስጡ ያለው የአባትነት ፍቅር ዘልቆ ስለቆሰቆሰው ቶሩ የገፈተረውና ያድነዋል። ቶሚ በመሬት ላይ ይወድቃል እናም ለዱክ ሽጉጥ ይሰጠዋል። እናም ጨረሰኝ ይለዋል። ዱክ መጀመሪያ ላይ ይቃወማል። ነገር ግን ኮሉ ያለችውን ነገር በሙሉ ሲያስታውስና ንግስናውን ለመውሰድ ስለሚፈልግ እንዲሁም ደግሞ የአባቱን ቃል ለማክበር ስለሚፈልግ በጥይት አነጣጥሮ ይመታዋል እናም ይገለዋል። የዚህ ሰዓት ላይ የቶም መጨረሻ ተገባደደ ማለት ነው። ቶሚ ከሞተ በኋላ ቡድኑ በሙሉ ዱክን እንደ አዲስ ንጉስ አድርገው ተቀበሉትና ቶሚ ከሞተ በኋላ ቡድኑ በሙሉ ዱክን እንደ አዲስ ንጉስ አድርገው ሲቀበሉት እያስመለከተን ፊልማችን ያበቃል። ለማንኛውም ቀጣይ በምን ፊልም ልስራላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ከዚሁ አበቃው። ቸር ሰንብቱ።